በእነ አዶናይ ጉዳይ ምን ሲል ነበር? ህዝብ ምን ሲል ነበር? እስቲ ንገሩኝ። ምን ሲል ነበር? አለባበሳቸው ኢትዮጵያ ወጣቶችን ሊያባልጉ ነው። አለባበሳቸው እንደዚህ ነው። ቲክታክ አዋርድ በቃ የተዋረደ ነው። ያልሰራ ቪዲዮ የለም። አረ ቲክታክ አዋርድ የተዋረደ ነው። ቲክታክ አዋርድ ከነስሙ የተዋረደ ነው ሲል ቆይቶ መንግስት ህዝብን ሰምቶ እርምጃ ሲወስድ ደግሞ መንግስት ባለጌ ነው። የእኛን ህዝብ ማስደሰት አችልም ብራዘር። የእኛን ህዝብ ማስደሰት በፍጹም አይቻልም። ኢምፓስብል። የእኛ ህዝብ የመጨረሻ አስቸጋሪ ሰይጣን የሚበልጠው ህዝብ ነው ስትሉ አልነበር? እስቲ ንገሩኝ። እያንዳንዱ ወጥቶ መንግስት እንደዚህ አይነት የተዋረደ ነገር በኢትዮጵያ ሲሰራ ዝም ብሎ ቁጭ ብሎ ያለ እያላችሁ ስትሳደቡ አልነበር? ነበር አልነበረ? ነበራችሁ? አዋርድ የተባለው እውነትም ከነስሙ አዋራጅ ነው፣ ውርደት ነው። ቲክታክ አዋርድ እያላችሁ ስትሳደቡ አልነበር? እንደው አልነበራችሁ? አበሻን ማስደሰት አትችልም። የፈለገ ነገር መንግስት ሰምቶ የህዝብን ድምፅ ሰምቶ ቆይ አስሬ ምርመራ አረግባቸዋለሁ ሲል አረ ባለው መንግስት እኮ ማለት ይላል። የእኛ ህዝብ ማስደሰት አይቻልም። መንግስት ህዝብን አትስማ። የምትፈልገውን እርምጃ እኔው 80% ከመንግስት ጋር ጉቺዬ እኔም ብያለሁ። እንግዲህ ሶሻል ሚዲያ ላይ ሰምተናል። ህዝቡ በሁለት ተከፍሏል። እኔ አልደድብም አልሰግጥም ከሚሉኝ ነው። ብዙ የሃይማኖት አባቶች አንደድብም አንሰግጥም ብልግና ነው፣ አለባበሳቸው ብልግና ያለበት ነው። የተወሰኑትን ጠርቶ ህዝብ ብሏል ብለናል። አስተያየት የተሰጠባቸው ሰዎች አሉ አስተያየት ተሰጥቶባቸዋል። ይህን የተሰጠውን ህዝብ መንግስት አየ። ኦኬ ይነዋል። ህዝቡ ምናልባት ፖይንት አለው። ህዝቡ ምን አለው? የተናገረው ንግግር ትክክለኛ። ስለዚህ ህዝብ ያለውን እንወስዳለን ብሎ እናጣራ፣ ምርመራ እናደርጋለን ሲል ተመልሳችሁ ደግሞ አቤት 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 ትላለ። ይሄ ነው የኛ ህዝብ። ማስደሰት አይቻልም። አትችልም ማስደሰት። ማንንም አታስደስትም። ስለዚህ መንግስት ምን ወርቅ ቢያነጥፍ ኢትዮጵያ ላይ ፋንድያ ነው የሚለው። ራሳችሁ ብላችሁ ራሳችሁ እነዚህ ትውልድን ያበላሻል ብላችሁ መልሳችሁ ግን መንግስትን የምትወቅሱ ሰዎች በሰላም ምንድን ነው የምታጨሱት? ምንድን ነው የምታጨሱት?